بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد إخواني ወንድሞቼ እህቶቼ በያላችሁበት السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ረመዳንስ እንዴት ነው ከናንተ ጋር በሰላም እያለፈ ነው እኛ ጋር ደስ ይላል አልহামዱሊላህ በሰላም የምንጨርሰው አላህ ያርገን አላህ ይቀበለን ሐቁን ጠብቀን የምንጾምም አላህ ያርገን እላለሁኝ ዛሬ የምንማረው አልመጅሊሱ الرابع ነው አራተኛውን መጅሊስ ነው ዛሬ የምንማረው ፊ ሁክሚ ቂያም ረመዳንን ወር መቆም ያለው ሁክሙ ምንድነው የተሰጠው ሁክም ድንጋጌ ምንድነው የሚለውን እሱ ነው የምንማረው ባለፈው ያየነው ረመዳን ወሩ መጾሙን ነበር ፊ ሁክሚ ሲያሚ ረመዳን የረመዳን ወር ስለመጾም ነበር የዛሬው ደግሞ ስለ ቂያም ነው ማለት ነው ቂያም የሚሆነው እንግዲህ ሌሊት ነው ያኔ ሌሊት ተራዊህ የሚሰገደው ሌሊት ስለሆነ ሰላ ሌሊት ነው ዛሬ የምናየው ማለት ነው እስከ መጨረሻው ድረስ በደንብ አዳምጡኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ወዳለው ጀዛኩሙላሁ ኸይራን አሁን ወደ ድርሳችን ኢኽዋኒ ይላል ወንድሞቼ لقد شرع الله لعباده العبادات الله سبحانه وتعالى ለባሮቹ የተለያዩ የኢባዳ አይነቶችን ሸሪዓ አድርጎላቸዋል መንገድ አድርጎላቸዋል ወነወዐሃ ለሁም ብዙ አይነትም አድርጎላቸዋል ማለት ነው ليأخذوا من كل نوع منها بنصيب ከያንዳንዱ ከኢባዳ አይነት እጣፋንታ እንዲወስዱ ማለት ነው ነሲባቸውን እንዲወስዱ ማለት ነው ولئلا يملوا من النوع الواحد አንድ አይነት ሆኖባቸው እንዳይሰላቸው ማለት ነው ኢባዳ ሁሌ አንድ አይነት ብቻ ቢሆን ይሰላቻሉ ለዛም ሲባል አላህ Subhanahu Wa Ta'ala ብዙ አይነት ኢባዳዎችን ሸሪዓ አደረገላቸው ማለት ነው طيب فيترك العمل فيشقى الواحد منهم ያንን ስራ ያኒ አንድ አይነት ኢባዳ ሆኖ ይሰለቹና ይተውና ተዛም ሸቅይ እንዳይሆኑ ማለት ነው ወይኺብ እንዳይበላሽ وجعل منها فرائض ግዴታዎችንም ከነዛ ከኢባዳዎች ውስጥ ማረጋ وجعل منها ما ከሷ ከኢባዳ ማለት ነው ከኢባዳዎች ማደረገ ፈራኢዳ ግዴታዎችን لا يجوز النقص منها ማጉደል የማይቻልም ወለል ኢኽላሉ መጨመር ምንም አይነት ክፍተት እሷ ላይ መፍጠርም የማይቻል ግዴታዎችንም አድርጓል ومنها نوافل ومنها አሁንም ከሷ ከኢባዳ ማለት ነው ነዋፊል ሱናዎችንም አድርጓል يحصل بها زيادة تقرب إلى الله والإكمال ولا الله سبحانه وتعالى مقربيا እንድትሆን ጭማሪ እንድትሆንና والإكمال ዋጅቡን ለጎደለበሰው ደግሞ ማሙሊያ እንድትሆን ማለት ነው فمن ذلك العبادات ማለት ነው ከዛ አላህ ከደነገገው ኢባዳዎች ውስጥ الصلاة صلاة ናት ማለት ነው فرض الله منها على عباده 5 صلوات في اليوم والليلة الله سبحانه وتعالى በባሮቹ ላይ በቀን 5 ጊዜ በሌሊትም በቀንም ግዴታ አርጎባቸዋል ማለት ነው 5 አውቃት ሰላትን እንዲሰግዱ ግዴታ አርጎባቸዋል 5 في الفعل በተግባር 5 ረካዓ ነው و50 في الميزان ሚዛን ላይ የውም القيامة ደግሞ 50 ነው የውም القيامة ሚዛን ላይ 50 ነው የምትሆነው ማለት ነው ለምን አንድ ስራ በ10 ስለሚታጠፍ ማለት ነው وندب الله إلى زيادة التطوع من الصلوات كصلوات ደግሞ ተጠውዕን ሱናዎችን እንድንጨምር አላህ Subhanahu Wa Ta'ala ሱና አድርጎልናል ተክሚላ لهذه الفرائض ለነኚህ ግዴታዎች ማሟሊያ እንዲሆን ሚዛን ላይ የውም القيامة ማለት ነው وزيادة في القربى إليه ወደ አላህ መቃረቢያ ተጨማሪ እንዲሆኑ ማለት ነው ግዴታ የሆኑ ኢባዳዎችን ስንሰራ ወደ አላህ እየተቃረብን ነው ሱና የሆኑ ኢባዳዎችን ስንሰራ ደግሞ የበለጠ ወደ አላህ Subhanahu Wa Ta'ala እንቃረብበታለን ማለት ነው فمن هذه النوافل ከነኚህ ሱናዎች ውስጥ الرواتب التابعة للصلوات المفروضة ግዴታ የሆኑ ሶላቶችን ተከትለው የሚመጡ ሱናዎች ናቸው ማለት ነው ረካዓታኒ ሁለት ረካዓ قبل صلاة الفجر ከፈጅር ሰላት በፊት ፈጅር ከመሰገዱ በፊት ሁለት ረካዓ መስገድ ስለሳ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምናሉ ረካዓት الفجر ሁለት የፈጅር ረካዓ ሁለት ያኒ ረካ ሱናዎች خير من الدنيا وما فيها ዱንያ ውስጥም ካለ ነገር ሁሉ በላጭ ናት ብሏል ነብያችን ሰለላሁ ዐለይሂ ወሰለም የፈጅር ሱና በጣም ትልቅ አጅር አላት አላህ ዘንድ ማለት ነው طيب واربع ركعات ارت ركعه قبل الظهر كظهر بفيت وركعتان هلت ركعه بعدها كظهر بهلا وركعتان بعد المغرب كمغرب بهلا وركعه وركعتان بعد العشاء كعشاء بهلا هلت ركعه باتقلي 12 ናቸው በሌላ ሐዲስ من صلى 12 ركعه 12 ركعه يسجد صالو بن الله له بيتا في الجنه الله سبحانه وتعالى بجنة بيتن يገነባለታል ብሏል ነብያችን ሰለላሁ ዐለይሂ ወሰለም ومن هايل الكسا كمان كإبادة
አላህ ሱብሓነሁ ወተዓላ የተለያየ ኢባዳ አይነቶችን ሸሪዓ አድርጎላቸዋል አይደል? ከነዛ ከኢባዳዎች ውስጥ አንዱ ሰላቱል ለይል የሌሊት ስግደት ነው ማለት ነው። አለቲ ኢምተደሐ አላሁ ፊ ኪታቢሂ በቁርአን ውስጥ አላህ ሱብሓነሁ ወተዓላ በጣም ያመሰገናቸው ያሞገሳቸው ባሮቹ ማለት ነው። አልቃኢሚነ ፊሃ በተሐጁድ ወይም ደግሞ ሌሊት የሚቆሙትን ማለት ነው። ፈቃለ ሱብሓነሁ አላህ ሱብሓነሁ ወተዓላ አለ ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ ዒባዱ ራሕማን የአላህ ባሮች ማለት እኮ አለ ወዒባዱ ራሕማን ብሎ ነው የጀመረው ሱረቱል ፉርቃን ላይ ማለት ነው። የአላህ ባሮች እኮ ዒባዱ ራሕማን ማለት የአላህ ባሮች ማለት እነኛ ናቸው አለ። ወለዚነ እነዛ ናቸው የቢቱነ የሚያድሩ ናቸው ሊረቢሂም ለጌታቸው ሱጀደን ሱጁድ እያደረጉ ወቂያመን ቆመው እየሰገዱ የሚያድሩ ናቸው የአላህ ባሮች ማለት አለ። እስከ ፈጅር ዝም ብሎ ለጥ ብለው እንቅልፋቸውን እየተኙ የሚያድሩ አይደለም ለማለት ነው። ወቃለ ተዓላ እንደዚሁ አላህ ሱብሓነሁ ወተዓላ አለ ተተጃፋ ጁኑቡሁም ጎኖቻቸው ትርቃለች አኒል መዳጂዒ ከሞቀ ፍራሻቸው ከመተኛቸው ቦታ ላይ የድዑነ ረበሁም ጌታቸውን ይጣራሉ፣ ኢባዳ ያደርጋሉ፣ ይሰግዳሉ። ኸውፈን ቅጣቱን ፈርተው ወጠመዓን ምህረቱን ከጅለው ጀነትን ፈልገው ወሚማ ረዘቅናሁም ዩንፊቁን እኛ ከሰጠናቸውም ሲሳይ ይለግሳሉ፣ ይረዝቃሉ፣ ሰደቃ ያወጣሉ፣ ይሰጣሉ አለ። ፈላ ተዕለሙ ነፍሱን አንዲት ነፍስ እኮ አታውቅም ማ ኡኽፊየ ለሁም ለነሱ የተደበቀችላቸውን ጸጋ ኒዕማ አያውቁም ሚን ቁረቲ አዕዩን ከአይን ቁራ ማለት ነው ከአይን ቀለብ ጀዛአን ቢማ ካኑ ያዕመሉን ዱንያ ላይ በሰሩት ስራ ምንዳ ማለት ነው። ያ ማለት ምንድነው? እነኚህ የአላህ ባሮች ሌሊቱን ሙሉ ሲሰግዱ የሚያድሩ የአላህ ባሮች የውመል ቂያማ እነሱ የማያውቁት የተደበቀላቸው ትልቅ ጸጋ አለላቸው የውመል ቂያማ የሚዝናኑበት ማለት ነው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ አፍዶሉ ሰላቲ ባዕደል ፈሪዳ ከግዴታ ሶላት በኋላ ከዋጅብ ሶላት በኋላ ከዙሁር ከዐሱር ከመግሪብ ከኢሻ ከፈጅር ሶላት በኋላ በላጭ ሶላት ቢኖር ሶላቱል ለይሊ የሌሊት ስግደት ነው አሉ። እኔ የሌሊት ሶላት ከዋጅብ ሶላት በኋላ ቀጥሎ በጣም ተወዳጅና በላጭ ሶላት ነው ማለት ነው። ረዋሁ ሙስሊም የዘገበው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን አሉ አዩሃናስ እናንተ ሰዎች ሆይ አሉ አፍሹ ሰላምን አብዙ አሉ። እንግዲህ መንገድ ላይ ስትሄዱ ሙስሊም መሆኑን ካወቃችሁት ሙስሊም መሆኑን ብቻ ሙሐመድ አህመድ መሆኑን ስሙ ማወቁ ግዴታ አይደለም። ሙስሊም መሆኑን ካወቃችሁት ሰላምታ ማብዛት ሰላም አለይኩም እዛም ጋር ሰላም አለይኩም እዚህም ጋር ሰላም አለይኩም። ሷሃባዎች ሱቅ ገበያ ይወጡ ነበር ሰላምታን ለማብዛት ብቻ ማለት ነው፣ ሰላምታን ለመበተን ለማስፋፋት። አፍሹ ሰላምታን አብዙ፣ ወአጥዒሙ ጣዓመ ምግብንም መግቡ፣ ወሲሉል አርሓም ዝምድናን ቀጥሉ፣ ወሰሉ ቢለይል ሌሊትም ተነስታችሁ ስገዱ፣ ወናሱ ኒያም ሰዎች ተኝተው ሳሉ እናንተ ተነሱና ስገዱ። ተድኹሉል ጀነተ ቢሰላም ተድኹሉ ትገባላችሁ፣ አልጀነተ ጀነትን ትገባላችሁ፣ ቢሰላም በሰላም ትገባላችሁ ማለት ነው። እንግዲህ ጀነት በሰላም ለመግባት ማድረግ ያለብን ሰላምታ ማብዛት፣ ምግብ መመገብ፣ ዝምድናን መቀጠልና እንደዚሁም ደግሞ ሰዎች ተኝተው ሳለ እኛ ተነስተን ሌሊት መስገድ ማለት ነው። ወሚን ሰላቲል ለይል ከሌሊት ሰላት ይቆጠራል ዊትር ማለት ነው። ወይንም ከሌሊት ሰላቶች ውስጥ አንዱ ምንድነው? ዊትር ነው። አቀልሁ ትንሹ ዝቅተኛው ረክዓ አንድ ረክዓ ነው ማለት ነው። ዝቅተኛው አንድ ረክዓ ነው። ወአክተሩሁ ብዙ ደግሞ 11 ረክዓ 11 ረክዓ ነው ማለት ነው። ብዙ ትንሹ ዝቅተኛው አንድ ረክዓ ነው። ብዙ ደግሞ የሚባለው 11 ረክዓ ነው ይላል። ፈዩቲሩ ቢረክዓቲን ሙንፈሪዳ በአንድ ረካ ነጠል አድርጎ በአንድ ረካ ዊትር ያደርጋል ማለት ነው። ለቀውል ነብይ ሰለላሁ ዐለይሂ ወሰለም ነብያችን ስላሉ ምን አሉ? ምን አሐባ አሉ የወደደ ሰው የፈለገ ሰው አዩቲራ ዊትር ማድረግ የፈለገ ሰው ቢዋሂደቲን በአንድ ረካ ዊትር ማድረግ የፈለገ ሰው ፈልየፍዓል ያድርጋሉ። በአንድ ረካ ዊትር ይወትራሉ። ተራዊህ እየሰገደ ሁለት ረካ እየሰግድና መጨረሻ ላይ በአንድ ረካ ይወትራል። ረዋሁ አቡ ዳውድ ወነሳኢ አቡ ዳውድና ነሳኢ ይህን ሐዲስ አውርተውታል ማለት ነው። ወዩቲሩ ቢሰላቲን በሶስት ረካም ከፈለገ በሶስት ረካም ዊትር ማድረግ ይችላል። ለቀውል ነብይ ሰለላሁ ዐለይሂ ወሰለም አሁንም ነብያችን ስላሉ ምን አሉ? መን አሐበ አን ዩቲረ ቢሰላቲን በሶስት ረካ ዊትር ማድረግ የፈለገ ሰው ፈልየፍዓል ያድርግ፣ በሶስት ረካ ዊትር ይስገድ ማለት ነው። ረዋሁ አቡ ዳውድ ወነሳኢ አሁን በድጋሚ እነሱ ናቸው ያወሩት ማለት ነው። ፈኢን አሐበ
ከፈለገ አሉ ፈኢን አሐበ ከፈለገ ወይም ከወደደ ሰረደሃ ቢሰላሚን ዋሂድ በአንድ ሰላምታ ሁሉንም በአንድ ይጨርሳቸዋል ማለት ነው። ሊማ ረወ ጠሐዊዩ ጠሐዊን እንዳወራው ማለት ነው እነ ዑመር ብን አልኸጣብ ረዲየላሁ አንሁ ታላቁ ሶሐቢ ዑመር አላህ ይወደድለትና አውተረ ቢሰላሲ ረክዓትን በሶስት ረክዓ ዊትር ወትሯል። ለም ዩሰልም ኢላ ፊ አኺሪሂነ መጨረሻ ላይ እንጂ አላሰላመተም ማለት ነው። የኔ ሶስቱንም ረክዓ በአንድ ሰግዶ መጨረሻ ላይ አሰላመተ ማለት ነው። ወኢን ሐበ ከወደደ ሶላ ረክዓቴኒ ሁለት ረክዓ ይሰግድና ወሰለመ ያሰላምታል። ثم صلى الثالثة ተዛም ሶስተኛው ረክዓ ይሰግዳል። ሊማ ረወል ቡኻሪዩ ቡኻሪ እንዳወራው አን አብድላህ ብን ዑመር ረዲየላሁ ዐንሁማ አላህ ሰላቸውን ይደልላቸውና የኔ ከአብደላህም ከዑመርም ማለት ነው። አብደላህ ልጁ ነው፣ ዑመር አባቱ ነው። አነሁ አብደላህ ካነ ነበር ዩሰሊሙ ያሰላመት ነበር በይነ ረክዓተይኒ በሁለት ረክዓና ወረክዓቲ በአንድ ረክዓ መካከል ፊል ዊትር ላይ ያ ማለት ምንድነው? ሁለት ረክዓ ይሰግድና ያሰላምትና ከዛ አንድ ረክዓ ለብቻ ይሰግዳል ማለት ነው። ወዩቲሩ ቢኸምሲን በአምስትም ረክዓ ዊትር ያደርጋል። ፈየስሩዱሃ ያኒ አምስቱንም በአንድ ይሰግዳል ማለት ነው። ጀሚዓን በአጠቃላይ ሁሉንም ላ የጅሊሱ አይቀመጥም ማለት ነው። ወላ ዩሰሊሙ አያሰላምትም ኢላ ፊ አኺሪሂን መጨረሻ ላይ ያኒ አምስቱን ረካ በአንድ መስገድ ይችላል ማለት ነው። አምስቱንም ረካ በአንድ ይሰግድና አምስተኛው ረካ ቁጭ ብሎ ተያቱን ቀርቶ ያሰላምታል ማለት ነው። ለቀውል ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ስላሉ መን አሐበ አዩቲራ ውትር መወተር የፈለገ ቢኸምሲን በአምስት ፈሊፈዓል ያድርግ ማለት ነው። አምስቱንም በአንድ ሰላምታ በአንድ ተሸሁድ ማለት ነው። ረዋህ አቡ ዳውድ ወነሳኢ ወአን አይሸተ ረዲየላሁ ዐንሃ ከአይሻ ተወርቶ ካነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበር ዩሰሊ ይሰግድ ነበር ሚነ ሌይሊ ከሌሊት ማለት ነው 13 ረክዓ 13 ረክዓ ይሰግድ ነበር። ዩቲሩ ሚን ዛሊከ ከዚህ ከ13ቱ ይወትር ነበር ቢኸምሲን በአምስቱ ይወትር ነበር። አምስቱ ረካ መጨረሻ ላይ ያሉትን አምስቱ ረካ በመስገድ ይወትር ነበር። ላ የጅሊሱ ፊ ሸይእ ሚንሁና እዛ አምስቱ ረካ ላይ አንዱም ላይ አይቀመጥም ኢላ ፊ አኺሪሂና መጨረሻው ረካ ላይ እንጂ አይቀመጥም ነበር ማለት ነው። አምስቱ ረካ መጀመሪያ ላይ ይሰግድና ከዛ ተያቱን ቀርቶ ያሰላምት ነበር በአንድ ማለት ነው። ሌላ መሃል ላይ ሳይቀመጥ ማለት ነው። ተፈቁን አለይሂ ወዩቲሩ ቢሰብዒን በሰባትም ከፈለገው ይወትራል ማለት ነው። በሰባት ፈየስሩዱሃ ማለት ይነደዋል ሰባቱን በአንድ ይነደዋል ማለት ነው። ከልኸምስ ልክ እንዳምስቱ ለቀውሊ ኡሚ ሰለመተ ረዲየላሁ ዐንሃ ኡሚ ሰለማ እንዳለችው ማለት ነው። ካነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ዩቲሩ ቢሰብዒን በሰባት ይወትራል ወቢኸምሲን በአምስትም ይወትራል። ላ የፍሲሉ በይነሁነ በመካከላቸው አይለይም ቢሰላሚን በሰላምታም አይለይም ያኒ አያሰላምትም ወላ ከላሚን ንግግርም አይናገርም ነበር። ያኒ አምስት ረካ ሰግዶ ከዛ አተያቱ ቀርቶ ያሰላምት ነበር። ወይም ደግሞ 7 ረካ ይሰግድና መጨረሻ ላይ አተያቱ ቀርቶ ያሰላምታል። መሃል ላይ ቁጭ ብሎ አተያቱ ማይቀራም አያሰላምትም ነበር ማለት ነው። ወዩቲሩ ቢተስዒን በዘጠኝም ረካ ዊትር መወተር ይችላል። ፈየስሩዱሃ ዘጠኙን ባንድ አድርጎ ይነዳዋል። ላይጅልሱ አይቀመጥም ኢላ ፊ ታሚና ስምንተኛው ረካ ላይ ብቻ ሲቀር ማለት ነው። ልክ ሰግዶ ስምንተኛው ረካ ላይ ሲቀር ቁጭ ስምንተኛው ረካ ላይ ሲደርስ ቁጭ ይልና አተያቱን ይቀራል። ፈየቅራው ተሸሁደ አተያቱን ይቀራል። ወየድዑ ዱዓ ያደርጋል። ثم يقوم ተዛም ይነሳል። ወላ ይሰልሙ አያሰላምትም ማለት ነው። ያኒ አተያቱን ቀርቶ ስምንተኛው ረካ ላይ ቁጭ ብሎ አተያቱን ይቀራና አያሰላምትም ይነሳል ማለት ነው። ፈዩሰሊ ታሲዓተ ተዛም ዘጠነኛው ረካ ይሰግዳል። ወየተሸሃዱ ተሸሁድ ይቀራል። ወየድዑ ዱዓም ያደርጋል። ወዩሰሊሙ ተዛም ያሰላምታል ማለት ነው። ለሐዲስ አይሻ ረዲየላሁ ዐንሃ አይሻ ባወራቸው ሐዲስ ማለት ነው። ፊ ዊትሪ ረሱልላህ ሰለላሁ ዐለይሂ ወሰለም ስለ ነብዩ ዊትር አሰጋገር ባወራቸው ሐዲስ ላይ እንዳላቸው ማለት ነው። ቃለት አለች ካነ ነበር ዩሰሊ 9 ረክዓትን 9 ረካ ይሰግድ ነበር አለች ነብያችንን። ላ የጅሊሱ ፊሃ ዘጠኙን ረካ ሲሰግድ አይቀመጥም ነበር። ላ የጅሊሱ ፊሃ ማለት አይቀመጥም አተያቱን ለመቅራት ቁጭ አይልም ነበር ማለት ነው። ያኔ አተያቱን አይቀርም ነበር ኢላ ፊ ታሚነቲ ስምንተኛው ረካ ላይ ብቻ ሲቀር ማለት ነው። ያኒ አንድን ሁለትን ሶስትን አራትን አምስትን ስድስትን ሰባትን እነኝህን ዝም ብሎ እየቀጣጠለ የሚሰግደው ማለት ነው። አተያቱ መሃል ላይ ቁጭ ብሎ አይቀራም። ኢላ ፊ ታሚና ፈየዝኩሩ አላህን ያወድሳል ይዘክራል። ወይሕመዱ ያመሰግናል። ወየድዑ ያረጋል። ثم ينهض ተዛም ይነሳል። አተያቱ ከቀረ በኋላ ማለት ነው። ወላ ይሰልሙ አያሰላምትም
ثم يقوم تزام يقومال فيصلي التاسعة زاتنيو الركعة يسجدال ثم يقعد تزام يقمطال فيذكر الله يذكرال ويحمد الله من يمسجنال ويدعو دعاء رجال يعني التحيات يقرأ ما أنه ثم يسلم تسليما يسمعنا تزام يا سلامتال تسمين مع سلامة يسمعنا يا سمنا يعني السلام عليكم ورحمة الله جك بلو سلامته يقولوا يا سلامتال ما أنه الحديث رواه أحمد ومسلم سلازك يا لليت ويتر يعني عند آيات بتشار لما أنا بوزا آيات أمارة جالو عند رقم كفلجة توصلون باند كفلجة أمستم سدست أمستنم سبعتنم زتانيونم يعني مجرش على تياتو يقرأ يا سلامته بزملكو ويتر ماري شلال سبعتنم ركاب باند ديمس قدي شلال ما نساء سلامت ويصلي يسجدال 11 ركعة أسرع ركعة يسجدال فإن أحب سلم كفلجة سلامته من كل ركعتين بولت ركعة ሁለት ረካ እየሰገደ ያሰላምታል ወአውተረ ቢዋሂደትን ተዘን በመጨረሻ በአንዷ ይወትራል ማለት ነው። እንዲህ ሐዲስ አይሻ ባወራችው ሐዲስ ረዲየላሁ ዐንሃ አላህ ይርዳላትና ቃለት አለች ካነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ ይሰሊ ይሰግዱ ነበር ማ በይነ አየፍሩገ ሚን ሰላቲል ኢሻ ሰሩ ካበቃ በኋላ ኢል ፈጅር እስከሚደርስ ድረስ ዝመሃከል ማለት ነው። ያኔ ከኢሻ ሶላት ጀምሮ እስከ ፈጅር ድረስ ዝመሃከል ይሰግዳል 11 ረካዓ 11 ረካዓ ይሰግድ ነበር ማለት ነው። 11 ረካዓ ይሰግድ ነበር يسلم بين كل ركعتين በየሁለት ረካ ያሰላምታል ويوتر بواحدة فذا መጨረሻ ላይ በአንድ ረካ ይወትር ነበር አለች الحديث رواه الجماعة ብዙ ጀማዓዎች አውርቶታል ኢለ ትርሚዚ ብቻ ሲቀር ማለት ነው። ወይና ሐባ ከፈለገ صلى 4 ረካ ይሰግዳል ثم 40 አሁንም 4 ይሰግዳል እዛ ስንት ሆነ 8 ይሆናል ማለት ነው። ثم 3 ተዛ 3 ረካ ይሰግዳል 11 ይሆናል ማለት ነው። የሐዲስ አይሻ ረዲየላሁ ዐንሃ አይሻ ባወራቸው ሐዲስ ቃለት አለች ካነ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ነበሩ ይሰሊ 4 ረካ በአንድ ይሰግዳል አራቱን በአንድ ማለት ነው። ፈላ ተስአል አን ሁስኒሂን ወጡሊሂን ስለ አማማራቸውና ስለ አረዛዝማቸው መቼም አትጠይቅ ይሄን ምርጥ አርጎ ቆንጆ አርጎ ነው የሚሰግደው ደግሞ አስረዝሞ ነው የሚሰግደው ለማለቷ ነው። ثم يصلي 4 ተዛም 4 ረካ ይሰግዳል አለች فلا تسأل አትጠይቅ አን ሁስኒሂን ስለ ውበታቸው ማለት ነው። ያኔ እነኚህ ሁለት ረካ እንዴት አሳምሮ ቆንጆ አርጎ እንዴት እንደሚሰግዳቸውና ወጡሊሂን ስለ አረዛዝማቸው እንዴት አስረዝሞ እንደሚሰግድ ያን አትጠይቅ። ثم يصلي 3 ተዛም 3 ረካ በአንድ ይሰግዳል በዚህ መልኩ ይወትራል ማለት ነው። متفقون عليه يعني أراتم باند سوستم باند بزام يتشالات. وسرد الخمس والسبع والتسع إنما يكون إذا صلى وحده أو بجماعة محصورين اختاروا ذلك. وعمست ركعة وينم 7 ركعة وينم 9 ركعة باند أرجو يمسجدوا مرنو باند تشهورنا باند سلامتا باند أرجو يمسجدوا إنما يكون إذا صلى وحده لبتشاو ሲሰግድ ነው ማለት ነው። ለብቻው وحده ለብቻው ሲሰግድ ነው። أو بجماعة محصورين ወይ ደግሞ በተወሰኑ ጀማዓዎች ማለት ነው። محصور ማለት የተቆጠሩ ትንሽ ቁጥራቸው ብዛት የሌለው ማለት ነው። اختاروا ذلك ያንን ነገር የመረጡ በዚህ መልኩ አሰግድም ብለው ፍቃደኛ ሆነው ያንን ነገር ይወደዱ ማለት ነው። أما المساجد العامة ነገር ግን አጠቃላይ መስጂዶች فالأولى للإمام لإمام بلاج የሚሆነው أن يسلم في كل ركعتين በየሁለት ረካው ማሰላመት ነው። لئلا يشق على الناس ሰዎች ላይ ይሄ ነገር እንዳይከብዳቸው ማለት ነው። ويربك نياتهم ንያቸውንም ደግሞ ውዝግብ ውስጥ እንዳያስገባባቸው ምክንያቱም አንዳንዱ ሁለት ረካ የሚነይታለ ንያ ውስጥ እንዳይወዘገቡ ማለት ነው። ولأن ذلك أيسر لهم በየሁለት ረካ ማሰላመቱም ደግሞ ለነሱ ቀላል ነው ይቀላቸዋል ማለት ነው። وقد قال النبي صلى الله عليه وسلم ነብያችን ብለዋል فإذا صلى وحده ለብቻው ሲሰግድ فليصلي كيف شاء እንደፈለገ ይስገድ ብለዋል። ስለዚህ አንድ ሰው ለብቻው ሲሰግድ እንደፈለገ ይስገድ ግን በጀማዓ መስጂዶች ሲያሰግድ ግን በየሁለት ረካ ቢሰላም ጥሩ ነው። ولأنه لم ينقل እንደዚሁም ደግሞ አልተዘገበም አልተወሰደም ወደኛ አልመጣም أن النبي صلى الله عليه وسلم የአላህ መልእክተኛ أوتر بأصحابه بهذه الكيفية በዚህ መልኩ ሷሃባዎቻቸውን አሰግደው በኢማምነት ወትሯል የሚል ወደኛ የመጣ የለም። ወኢነማ ካነ يفعل ذلك في صلاته وحده ይሄንን የሚያደርገው ለብቻው በሚሰግድበት ሰዓት ነው። ቤቱ ሆኖ ለብቻው ሲሰግድ ይሄን የሚያደርገው እንጂ በጀማዓ ሲያደርግ ይሄንን አርጓል የሚል ወደ የተዘገበ ወደኛ የመጣ የተላለፈ ሐዲስም ምንም አثر ምንም ነገር የለምና በላጩ መስጂድ ላይ ከሆነ በየሁለት ረካ ማሰግዶ ነው። ቤት የሚሰግድ ከሆነ ግን በሚመቸው መልኩ እስካሁን በተወራው በሚመቸው መልኩ መርጦ መስገድ ይችላል ማለት ነው።
ወሰላቱ ለይሊ እንዳጠቃላይ የሌሊት ሰላት ፊ ረመዳን በረመዳን ላይ ማለት ነው። በረመዳን ለሃ ፈዲለቱን ወመዝያ ፈዲላ ትልቅ ቦታ አላት ማለት ነው። ወመዝያ ለየት ያለ መለዮ አላት ማለት ነው። አላ ገይሪሃ በሌላው ላይ ማለት ነው። ሊቀውል ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ስላሉ ምን አሉ? መን ቃመ ረመዳንን የቆመ ሰው ኢማነን በአላህ አምኖ ይሄ ነገር አላህ ያመጣው ነው አላህ መንገድ ያደረገው ነው ብሎ አምኖ ወህቲሳበን ከአላህ አጅር አገኛለሁ ብሎ ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ያለፈ ወንጀል ይማርለታል አሉ። ሙተፈቁን ዐለይህ ማለት ቡኻሪና ሙስሊም አውርተውታል ተስማምተውበታል ማለት ነው። ወማዕና ቀውሉሁ ኢማን ማለት ቢላሂ በአላህ አምኖ ወቢማ አዐደሁ ሚነ ሰዋቢ ሊልቃኢሚን ሌሊትን ቆሞ ለሚሰግዱ ሰዎች ያዘጋጀውን ሰዋብ በዛ አምኖ ማለት ነው። ሌሊት እኮ ተራዊህ ስንሰግድ ከአላህ አጅር አገኛለሁ ብሎ አምኖ ወማዕና ኢሕቲሳብ የሚለው ደግሞ አይ ጠለበን ፈልጎ ሊሰዋቢላሂ የአላህን ሰዋብ ምንዳ ፈልጎ ማለት ነው። ለም የሕሚልሁ አላ ዛሊከ ሰላት ሌይልን ወይም ተራዊህን ለመስገድ አልተነሳሳም ሪያአን ለሪያ ብሎ ይውልይ ብሎ ማለት ነው። ወላ ሱምዓተን ይስሙልይ ብሎ ወላ ጠለቡ ማሊን ወላ ጃህ ስልጣንም ሆነ ገንዘብ ፈልጎ ጥቅም ነገር በአጠቃላይ ጥቅም ነገር ፈልጎ ሳይሆን ከአላህ አጅር አገኛለሁ ብሎ በዛ መልኩ የሰገደ ማለት ነው። ወቂያም ረመዳን የረመዳን ቂያም ረመዳንን መቆም ሻሚሉን ያጠቃላል ሊሰላቲ ፊ አወል ሌይሊ ወአኺሪ መጀመሪያው ሌሊት ላይም መጨረሻው ሌሊት ላይ መስገድን ሁሉም ያካትታል። እኔ ኢሻን ከተሰገደ በኋላ ተራዊህ መስገድም ወይንም ደግሞ መጨረሻ ላይ ሌሊቱ ተሐጁድ መስገድም ሁሉንም ያካትታል ማለት ነው። ወዓላ ሃዛ በዛ አባባል ላይ ማለት ነው ፈተራዊሁ ተራዊህ መስገድ ሚን ቂያም ረመዳንን ከመቆም ነው የሚቆጠረው። ፈየንበጊ አልሒርሱ ዐለይሃ በዛ ላይ ልንጓጓ ሒርስ ልናረግ በጣም ልንጓጓለት ይገባል ማለት ነው። ወልኢዕቲናኡ ቢሃ ልንጠነክርበትም ልንሰራበትም ይገባል። ወህቲሳቡል አጅሪ ወሰዋቢ ሚነላሂ ዐለይሃ ተራዊህ ስንሰግድ ደግሞ ከአላህ ስብሐነሁ ወተዓላ አጅርን ምንዳን መፈለግንም ያንንም መተው የለብንም። ወማ ሂየ ኢላ ለያሊን መዕዱዳ ረመዳን ማለት እኮ የተወሰኑ ሌሊቶች እንጂ ሌላ አይደለችም። 29 ወይ 30 ቢበዛ ነው። የንተሂዙሃ ሙስሊሙል ዓቂል የሆነው ሙእሚን የንተሂዙሃል ሙእሚኑል ዓቂል አይምሮ በትክክል የሚሰራ ሙእሚን ይጠቀምባታል ማለት ነው። ቀብለ ፈዋቲሃ ከማለፏ በፊት ማለት ነው። የረመዳን ሌሊት ማለት ትንሽ ቀናቶች ናቸው። 29 30 ነው። እነኚህ ቀናቶች በአግባቡ አንድ ዓቂል የሆነ አይምሮ በትክክል የሚሰራ ሙእሚን ሊጠቀምበት እንቲያዝ ሊያደርግበት ይገባል ማለት ነው። ወኢነማ ሱሚየት ተራዊህ ተብሎ ለምን ተጠራ? ሊአነ ናሰ ሰዎች ያኒ ፊ ዘማን ያኔ በእነሱ ዘመን ካኑ ዩጢሉነሃ ጅደን በጣም ያስረዝሟት ነበር። እንደ ዛሬው አይደለም ተከል ሳይሆን ያኔ በጣም ነበር የሚያስረዝሙት። ፈኩለማ ሰሉ 4 ረክዓትን 4 ረክዓ በሰገዱ ቁጥር ኢስተራሑ ቀሊለን ትንሽ አረፍ ይላሉ ማለት ነው። ያኔ በጣም ስለሚረዝምና ስለሚደክሙ ለዛ ነው ተራዊህ ተባለ። ተራዊህ ማለት አረፍ ማለት ነው፣ ወይንም ማስተንፈስ ማለት ነው። ፈፊ ሰሒሐይኒ ጠይብ ወካነ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ነበሩ አወለ መን ሰነል ጀማዓ ፊ ሰላት ተራዊህ ፊል መስጂድ ውስጥ የተራዊህ ሰላትን በጀማዓ መሰገድ መጀመሪያ ሱና ያደረገው የጀመረው ነቢያችን ነበሩ ማለት ነው። ثم تركها ተዛም ነቢያችን ተውት ኸውፈን ፈርተው ሚን አን ቱፍረض ዐላ ኡመቲ በኡመቶቻቸው ላይ ግዴታ እንዳትደረግ በሚል ፈርተው በስጋት ተውት ማለት ነው። መጀመሪያ ረመዳን ላይ ተራዊህን በጀማዓ መሰገድ የጀመሩት ነቢያችን ናቸው ማለት ነው። وفي الصحيحين ببخارينا بمسلم عن عائشة رضي الله عنها كعائشة بالتوراة حديث أن النبي صلى الله عليه وسلم يا الله ملكتنيا صلى سجدوا في المسجد مسجد ذات ليلة عند كان معنا عند الليل وصلى بصلاته ناس تزام صوت نبياتنا صلاة تكتلوا سجدوا ثم صلى من القابلة تزام بمكتلوا كان نبياتنا سجدوا ተዛም ሰዎች ተኋላቸው ተከትለው ሰገዱ። ወከثሩ الناس ሰዎች ተዛም በዙ ማለት ነው። የኔ ሰው ጀማዓ በዛ ማለት ነው። ثم اجتمعوا من الليلة الثالثة ተዛም ሶስተኛው ሌሊት ተሰባሰቡ። او الرابعة ወይንም በአራተኛው ሌሊት ተሰባሰቡ። فلم يخرج إليهم رسول الله صلى الله عليه وسلم ተዛም ነብያችን አልወጡባቸውም። የኔ ሊያሰግሯቸው አልወጡም ማለት ነው። قال قد رأيت الذي صنعتم ያ ያደረጋችሁትን አይቻለሁ። መስጂዱ ውስጥ ተሰባሰባችሁም አይቻለሁ። ሳላይ ቀርቻለም የቀረሁት አሉ። ፈለም የምነዕኒ ሚነል ኹሩጅ ኢለይኩም ወደ እናንተ ከመውጣት የከለከለኝ ነገር የለም ኢላ አኒ ኸሺቱ
ነገር ግን ፈርቼ እንጂ ፍርሃቴ እንጂ ማለት ነው። አንቱ ፍረዱ አለይኩም በእናንተ ላይ የተራዊህ ሶላት ግዴታ ይደረግባችኋል ብዬ ፈርቼ እንጂ እንደዚህ ስትጓጉ ስትናፍቁት ይሄን ነገር ስትወዱት ግዴታ ይደረግባችኋል ብዬ ፈርቼ እንጂ ሌላ የከለከለኝ ነገር የለም ለእናንተ። ይሄ ማለት ምንድነው? ለኡመቶቻቸው አስበው አዝነው ማለት ነው። እኔ የተራዊህ ሶላት ግዴታ ቢሆን በጣም ሰው ይቸገር ነበር ማለት ነው። وقال ذلك وذلك في رمضان ይሄ ደግሞ በረመዳን ነበር ይሄን ያደረጉት በረመዳን ነው ይሄን ያደረጉት ማለት ነው። ስለዚህ የተራዊህ ሶላት ሱና ነው ነብያችን ያደረጉት ነገር ነው ማለት ነው። وعن ابي ذر رضي الله عنه كابي ذر በተወራው ሐዲስ قال على صمنا مع النبي صلى الله عليه وسلم ከነብያችን ጋር ጾምን ማለት ነው ረመዳን فلم يقم بنا አላሰገደንም يعني ተራዊህ ለሊ ሰላትን አሰግዶና ያቅም ወይም አላሰገደንም حتى بقي 7 من الشهر ከወሩ 7 ቀን ብቻ እስከሚቀረው ድረስ يعني 7 ቀን የሚቀረው መቼም እስከ 22ኛው ማለት ነው እስከ 22 ድረስ فقام بنا ተዛም አሰገደን حتى ذهب ثلث الليل يعني በ23ኛው ማለት ነው የዊትር ሌሊት ነው حتى ذهب ثلث الليل የሌሊቱ 1/3ኛው እስከሚያልፍ ድረስ እኔ ሌሊቱ ለሶስት ቦታ ተከፍሎ 1/3ኛው እስከሚያልፍ ድረስ አሰገደን ማለት ነው የመጀመሪያው ሌሊት ላይ ማለት ነው። ثم لم يقم بنا في السادسة ተዛም ስድስተኛው ላይ እኔ ረመዳን ሊወጣ 6 ቀን ሲቀረው ስድስተኛው ላይ አላሰገደንም ማለት ነው። ثم قام بنا في الخامسة ተዛም አምስተኛው ላይ ቆመብን አሰገደ ማለት ነው። እኔ ረመዳን ሊወጣ 5 ቀን ሲቀረው ማለት ነው እንጂ አምስተኛው ላይ ማለት አይደለም። حتى ذهب شطر الليل اي نصفه ግማሹ የሌሊቱ ግማሽ እስከሚሄድ ድረስ አሰገደን። يعني ኢሻ ከተሰገደ በኋላ እስከ ግማሽ ላይ ድረስ ተራዊህ አሰገደን አለ አለማን ነብይ ዘር ባወራው فقلنا يا رسول الله فزم አንተ ያላህ መልእክተኛ ሆይ አልናቸው لو نفلتنا بقيه ليالينا የተቀሩት ሌሊቶች ሙሉውን ብታሰግደን ሳልናቸው ለይተና هذه فقال صلى الله عليه وسلم ተዛም ነብያችን አሉ ምን አሉ እነሆ እኮ አሉ من قام مع الامام ከኢማሙ ጋር የቆመ አሉ ከኢማሙ ጋር የሰገደ حتى ينصرف ሰግዶ እስከሚያበቃ ድረስ ኢማሙ አሰግዶ እስከሚጨርስ ድረስ ከኢማሙ ጋር ቁጭ ብሎ የቆሙ የሰገደ ሰው ኩቲበ ለሁ ቂያሙ ለይላ ለይቱን ሙሉ እንደቆመ ይሰገርለታል አሉ። ለይቱን ሙሉ እንደሰገደ ይቆጠርለታል። ያ ማለት ምንድነው? ለይቱን እስከ ፈጅር ድረስ ባስተሰግዶም ከኢማሙ ጋር አብራችሁ ከሰገዳችሁ እስከ ፈጅር ድረስ እንደሰገዳችሁ ይቆጠራል። እቤታችሁ ሄዳችሁ ብትተኙ ምን ማለት ነው? አሁን እዚህ ጋር አጥር ያለ መልስ መለሱላቸው። ከኔ ጋር በጀማ ከሰገዳችሁ ለይቱን ሙሉ እንደሰገዳችሁ ስለሚቆጠር አብሽሩ እንደማለት ነው። ተዛም እዚህ ጋር ሐዲሱን አቆርጦታል። ተዛም 27ኛውን አሰገዱን ይላል። 27ኛውን ሲያሰግዱ ግን ዝም ብለው አውጥም ልጆቻቸውን ሚስቶቻቸውን እንዳለ ሰብስበው መስጂድ ወጡ። ተዛም 27ቱን ሌሊት አሰገዱ። ሲያሰግዱ ሱሁር ያልፈናል ብለን እስከምንፈራ ድረስ እስከዛ ድረስ ከሱሁር ድረስ አሰገዱን ይላል። በጣም እያስረዘሙ ነበር ያሰገዱት ማለት ነው። طيب واختلف السلف الصالح سلف الصالح ተለያይተዋል في عدد الركعات በረካዓዎች ቁጥር ላይ ማለት ነው ምን ያክል ነው የሚሰገደው በሚለው ላይ ተخالፈዋል ተለያይተዋል። في صلاه التراويح የተራዊህ ሶላት ላይ ወልዊትሪ እንደዚሁም ስለ ዊትር ሶላት ላይ ማሃ ባጠቃላይ ማለት ነው ተራዊህና ዊትርን ባንድ ስንት ረካ ነው የሚሰገደው በሚለው ላይ ተخالፈዋል። فقيل አሉ ከሰለፎች ማለት ነው 41 ረካ 41 ረካ ነው ብለዋል። وقيل 39 39 ረካም ብለዋል 39 ረካ ማለት ነው። وقيل 29 29 ብለዋል 39 29 وقيل 23 23 ብለዋል 23 እኛ ራሱ በቅርብ ጊዜ ስንሰግድበት ነበር። ሐረም ራሱ መካ ራሱ በቅርብ ጊዜ 23 ይሰገድበት ነበር ማለት ነው። አሁን ወደ 8 ያወረዱት። وقيل ተብሏል 19 19ም ተብሏል። وقيل 13 13ም ተብሏል። وقيل 11 11ም ተብሏል። وقيل غير ذلك ሌላም ተብሏል ማለት ነው። وارجح هذه الاقوال ከዚህ ንግግሮች ሁሉ በጣም በላጩ انها 11 او 13 او 13 11 ወይንም 13 የሚለው ከዚህ ከሁሉ ንግግሮች በላጭ ነው ብሏል። 11 ወይም 13 ሊማ ፊ الصحيحين ቡኻሪና ሙስሊም ላይ ባለው ሐዲስ ምክንያት አን አይሻ ከአይሻ ተወርቶ ረዲየላሁ ዐንሃ አላህ ሰላዋን ይደርላትና انها ሱኢለት ተጠየቀች كيف كانت صلاه النبي صلى الله عليه وسلم የነብያችን ሰላት እንዴት ነበረ ተብላ ተጠየቀች።
የነብያችን ሰላት እንዴት ነበር ተብላ ተጠየቀች ማለት ነው። ፊ ረመዳን በረመዳን ላይ ፈቃለት አለች ማካና አልነበረም የዚዱ ፊ ረመዳን በረመዳን ውስጥ የሚጨምር አልነበረም ወላ ገይሪሂ ከረመዳን ውጭም የሚጨምር አልነበረም አላ 11 ረክዓ ከ11 ረክዓ የሚጨምር አልነበረም 11 ረክዓ ነበር የሚሰግደው አለች። وعن ابن عباس بليل ابن عباس حديث بتوراو مالنو رضي الله عنهما قال كان صلاة النبي صلى الله عليه وسلم ينبياشن صلاة نبر 13 ركعة 11 ركعة نبر يعني من الليل كالليل ليلة 13 ركعة نبر يمسجدوا 13 ركعة مرت 13 ركعة نبر يمسجدوا ويلال ابن عباس ስለዚህ ወይ 11 ነው ወይንም 13 ነው በላጩ ከዚህ ከሁሉ ነገሮች በላጩ ይሄ ነው ማለት ነው። وفي الموطأ በሚባለው ኪታብ ላይ ማለት ነው عن السائب بن يزيد رضي الله عنه ከሱ ከታላቁ ሱሐቢ ማለት ነው ከሳኢብ قال امر عمر بن الخطاب رضي الله عنه عمر አዘዛለ ኡበይ ብን ከዕብና ወተሚም ዳሪያ የሚባሉትን ወሷቢዎችን አዘዛቸው አየቁማ ሊናስ ሰዎችን እንዲቆሙና እንዲያሰግዱ ب11 ረክዓ 11 ረክዓ እንዲያሰግዷቸው አዘዛቸው ይላል። ስለዚህ የውትር ሰላት ይሄን ይመስላል። ወካነ ሰለፍ ሷሊህ ነበሩ يطيلونها جدا በጣም ያስረዝሙ ነበር የተራዊህ ሰላትን ማለት ነው። فعن السائب بن يزيد رضي الله عنه ከሳኢብ በተወራው ማለት ነው قال كان القارئ አሰጋጁ ነበር አለ ቃሪኡ ነበር يقرأ بالمئين በመቶች የሚቆጠሩ አያቶች يعني بمئات الآيات በመቶ የሚቆጠሩ አያቶችን ይቀራ ነበር በአንድ ረካ حتى كنا ነበርና አለ نعتمد على العصي من طول القيام يعني ቂያሙ ከመርዘሙ የተነሳ አሳ ላይ በትር ላይ መገደፍ እስከምንፈልግ ድረስ እንገደፍ ነበር ወደዛ እንሄድ ነበር يعني በጣም ቂያሙ ከመብዛቱ የተነሳ በትር ላይ እንገደፍ ነበር አለ يعني ይሄን ያክል ነበር የሚያስረዝሙት። وهذا خلاف ما كان عليه كثير من الناس اليوم ይሄ እንግዲህ ዛሬ አሁን በአሁን ዘመን ከሚሰራው ሰዎች ከሚያደርጉት በጣም ተቃራኒ ነው። حيث يصلون التراويح ይሰግዳሉ بسرعة عظيمة በጣም በፍጥነት ይሰግዳሉ ማለት ነው። لا يأتون فيها بواجب الهدوء والطمأنينة يعني صلاتوس هدوء رجا ብሎ በጦሚና ተረጋግቶ በሰኪና መስገድ ግዴታ ነው። ያንን ነገር አያመጡም ማለት ነው። التي هي ركن من أركان الصلاة የሶላት ሩክን የሆነችው ማለት ነው። ጦመኒና የሶላት ሩክን ነው። ጦመኒና ከሌለ እርጋታ ጦመኒና ከሌለ ሶላት የለም። ይሄንን ነገር እስከማያመጡ ድረስ لا تصح الصلاة بدونها ያለ ጦመኒና ደግሞ ሶላት አይሆንም። ምክንያቱም ጦመኒና ከሶላት ማዕዘናቶች ውስጥ አንዱ ስለሆነች ሩክን ስለሆነች ማለት ነው። فيخلون بهذا الركن ይሄ ሩክንን ያበላሻሉ ማለት ነው። ويتعبون من خلفهم من الضعفاء ከኋላቸው ያለውን ደካማ አቅመ ደካማ የሆኑ ሰዎችን ያደክማሉ። ይትዒቡማት ያደክማሉ ማለት ነው። አዛ ያደርጋሉ። من خلفهم ከኋላቸው ያለውን ተከትሏቸው የሚሰግደው من الضعفاء والمرضى በሽተኛዎችን ወኪባረ ሲን እድሜያቸው በጣም ከባድ የሆኑት ማለት ነው። እንደነሱ ሱጁድና ሩኩ ፈጠን ብሎ ማድረግ የማይችሉ አሉ። ረጋ ብሎ ቀስ ብሎ ሱጁድና ሩኩ የሚያደርጉትን እነሱን አዛ ያደርጋሉ፣ ያስቸግራሉ ማለት ነው። فيجنون على انفسهم በራሳቸው ላይ ኃጢአት ይሰራሉ። ويجنون على غيرهم በሌላዎቻቸው ላይ ኃጢአት ይሰራሉ ማለት ነው። قد ذكر العلماء ዑለማዎች ጠቀሱ رحمهم الله الله ይዘናቸውና انه يكره للامام ለኢማም እኮ ይጠላል አን يسرع መፍጠንን ተምነዑ المأمومين ተከታዮችን የምንተከለከል ፊዕለ ማ ዩሰን ሱናን የሆነ ነገር ማድረግን እስከሚከለከላቸው ድረስ ያማት ምንድነው? ሩኩ ሲደረግ ሱብሃነ ረቢየል ዐዚም ሱጁድ ላይ ደግሞ ሱብሃነ ረቢየል አዕላ ይሄን እንዳይሉ የሚያረጋቸው ከሆነ ፈጠን እያደረገ ይሄ ይጠላል ማለት ነው። ረጋ ማለት አለበት ማለት ነው። فكيف بسرعة تمنعهم فعل ما يجب ግዴታ የሆነ ነገር መስራት የሚከለከላቸው ከሆነማ ያንማ እንዴት ነው? የማይሆን ነገር ነው ማለት ነው። ነስአሉላህ ሰላማ አላህ ሰላም ያርገንና አላህ ይጠብቀንና ማለት ነው። ወላ ينبغي للرجل ለአንድ ሰውዬ አያስፈልግም ማለት ነው። ያኔ ለአንድ ሰውዬ አይገባውም ማለት ነው። አየተከለፈ عن صلاة التراويح ከተራዊህ ሶላት ሊቀር አይገባውም። ሊየናለ ثوابها واجرها ثوابዋን አጅሯን እንዲያገኝ ማለት ነው። ወላ ينصرف እንደዚሁም ደግሞ ከሶላት ወጥቶ ከመስጊድ ወጥቶ መሄድ የለበትም። حتى ينتهي الامام ኢማሙ እስከሚያበቃ ድረስ منها ከሰላቷ ومن الوتر ከዊትርም እንደዛው ليحصل له اجر قيام الليل كله ለሊቱን ሙሉ የመቆመ ሰው አጅር ያን እንዲያገኝ ማለት ነው። ኢማሙ አሰግዶ እስከሚጨርስ ድረስ አብሮ የሰገደ ሰው ለሊቱን ቁጭ ብሎ ወይም ለሊቱን ሙሉ ቆሞ ሲሰግድ እንዳደረ ስለሚቆጠርለት ማለት ነው።
ወየጁዙ ሊኒሳ ለሴቶችም ይፈቀዳል ሑዱሩ ተራዊህ ሶላትን መገኘት ማለት ነው። ፊል መሳጅድ መስጂዶች ላይ ኢዛ ኡሚነት ልፊትነቱ ሚንሁን ከነሱ ፊትናን አይገኝም ፊትና የለም ሰላም ይሆናል ተብሎ ከተከጀለ ማለት ነው። ወቢህነ በእነሱም ላይ ከነሱ ፊትና አይመጣብንም በእነሱም ላይ ደግሞ ፊትና አይመጣባቸውም ተብሎ ከታመነ መስጂድ ሄደው ተራዊህ ሰግዱ ችግር የለውም። ሊቀውሊ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ስላሉ ላ ተምነዑ ኢማ አላህ የአላህን ኢማማት የሴት ባሪያ ማለት ነው። እነሱን የአላህን ባሪያዎችን አትከልክሏቸው፣ ሴቶችን አትከልክሏቸው መሳጅድ አላህ የአላህን መስጂድን ማለት ነው። አኽረጀሁል ቡኻሪን ሐዲስ ያወራው ሙስሊም ነዛው من حديث ابن عمر كابن عمر حديث ማለት ነው። ولأن هذا من عمل السلف الصالح رضي الله عنهم الله ሰላቸው እንደላቸውና ይሄ የሰለፎች ተግባር ነበር። ላኪን ነገር ግን ማለት ነው ነገር ግን የጅቡ ግዴታ ይሆናል አንተ እትየ ሴቷ ወደ መስጂድ ወደ ተራዊህ ልትመጣ ይገባታል። ሙተሰትረተን በደንብ ተሰትራ ሙተሐጅበተን ሙሉ ሂጃብ አድርጋ ገይረ ሙተበርጀት ሳትገላለጥ ተገላልጣ ሰዎችን ፊትና እየፈተነች አዛ ያረገች ሳይሆን ማለት ነው። ወላ ሙተጠይበቲን ሽቶ ማድረጋ ማለት ነው። ወላ ራፊዓቲን ሰውተሃ ድምጧንም ከፍ አድርጋ እንደፈለገች እየጮኸች እያወራችም ሳይሆን ወላ ሙብዲየቲን ዚናዋን ይሄ መጋጊያጫዋን መዋቢያዋን ሳታሳይ ማለት ነው። እንግዲህ አንገት ላይ የምታደርገውን ቀለበቷን፣ እጅ ላይ የምታደርገውን አምባሯን፣ ይሄ እግር ላይ የምታደርገውን ክልካሏን ምኗን ይሄን ሁሉ ሳታሳይ ማለት ነው። ለቀውሊ ተዓላ አላህ ተዓላ ወላ ይብዲና ግልጽ ያርጉ ዚነተሁና መዋቢያቸውን አያሳዩ ግልጽ ያርጉ ኢላ ማ ظهر منها ከላይ የሚታየውን ብቻ ሲቀር ማለት ነው። አይ ላኪን ማ ظهر منها فلا يمكن اخفاؤه يعني ከላይ ያለው መደበቅ ስለማይቻል ወይ ጅልባብ ነው። ጅልባብ ከላይ ያለው ጅልባብ እሱ አይደበቅም። ወልዓባአ አባያ ማለት ነው። አባያ ይሄ ዘመን ያመጣሽ አባያ ሳይሆን ትክክለኛ የሚደብቅ የሚሰትር የሆነ አባያ ማለት ነው። ወነህዊሂማ ሊአነ ነቢ ሰለላሁ ዐለይሂ ወሰለም ነቢያችን ለማ አመረ ኒሳአ ቢልኹሩጅ ኢለ ሰላት የውም ልዒድ የዒድ ቀን ሴቶችን ወደ ሶላት እንዲወጡ ሲያዞ ቃላት ኡሙ ዓጢያ አለቻቸው ያ ረሱለላህ አለቻቸው አንተ ያላህ መልእክተኛ ሆይ ኢሕዳና አንደኛችን እኮ ላ የኩኑ ለሃ ጅልባብ እኮ አይኖራትም ሁሉም ሰው እኩል አይደለም ጅልባብ የሌላቸው ሴቶች ይኖራሉ አለቻቸው። ቃለ ሊቱልቢሳ እህቷ ታልብሳት ሚን ጅልባቢሃ ከጅልባቧ ለምሳሌ አንዷ 2-3 ጅልባብ ይኖራታል ትስጣት ማለት ነው። እኔ ቢያንስ ለዛን ቀን እንኳን ቢሆንም ለአንድ ቀን ቢሆንም ታበድራት ማለት ነው። ተፈቁና አለይሂ ወሱነቱ ሊኒሳ ለሴቶች ሱና የሚሆነው አየተአኸርና አን ሪጃል ከወንዶች ወደ ኋላ ፈቀቅ ብለው ወደ ኋላ መለስ ብለው መስገድ ነው። ወይብዒድና አንሁም ከወንዶች ራቅ ማለት አለባቸው። ወይብዳእና ቢሰፍ ልሙአኺር የመጨረሻ ሶፍ ላይ ይቆማሉ ማለት ነው። ፈልሙአኺር መጨረሻ ላይ አክሰር ሪጃል በወንዶች ተቃራኒ ማለት ነው። ለቀውል ነብይ ሰለላሁ ዐለይሂ ወሰለም ነብያችን አሉ ምን አሉ? ኸይሩ ሱፉፊ ሪጃል የወንዶች ሶፍ በላጩ አወሉሃ መጀመሪያ ላይ ነው። ወሸሩሃ መጥፎ ደግሞ አኺሩሃ መጨረሻ ላይ ነው። አንተ ወንድ ከሆንክ መጀመሪያ ላይ ሆን መጨረሻ ላይ አትሆን ማለት ነው። ወኸይሩ ሱፉፊ ኒሳ የሴቶች ሶፍ ደግሞ ኸይሩ በላጩ አኺሩሃ መጨረሻ ላይ ነው። ወሸሩሃ መጥፎ ደግሞ አወሉሃ መጀመሪያ ላይ ነው። ስለዚህ አንቺ ሴት የመጨረሻ ሶፍ ላይ እንጂ ወደ መጀመሪያ ሶፍ ላይ አትሁኚ ማለት ነው። ረዋሁ ሙስሊም ያወራው። ወየንሰሪፍነ መውጣት አለባቸው ሚነል መስጂድ ከመስጂድ መውጣት አለባቸው። ፈውረ ተስሊም ኢማሙ እንዳሰላመተ ወዲያውኑ ቶሎ መውጣት አለባቸው። ወላ የተአኸርና አይቆዩ ማለት ነው። መስጂድ ውስጥ አይቆዩ ኢላ ሊዑዝሪን ለዑዝር ብቻ ሲቀር ሊሐዲስ ኡሚ ሰለመተ ረዲየላሁ ዐንሃ ኡሚ ሰለማ እንዳላቸው ማለት ነው። ቃለት አለች ካነ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ነበሩ ኢዛ ሰለመ ሲያሰላምት ቃመ ኒሳኡ ሴቶች ይቆሙ ነበር። ሒነ የቅዲ ተስሊመሁ ነቢያችን እንዳሰላመቱ ወሆ የምኩሱ ፊ መቃሚሂ የሲረን ትንሽ ካሰላመተ በኋላ እዛው የሰገረበት ቦታ ላይ ትንሽ ቁጭ ይላል። ቀብላ የቁመ ከመነሳቱ በፊት ቃለት ነራ ወላሁ አለም ቃለት አለች ነራ እናያለን አለች ይሄንን አነ ዛሊከ ካነ ሊከይ የንሰሪፈ ኒሳኡ ቀብላ ዩድሪከሁነ ሪጃል ሰዎች ሳይደርሱባቸው ቶሎ ብለው ወንዶችን ቀደም ብለው እንዲወጡ መቀላቀል እንዳይፈጠር ማለት ነው። ነገር ግን አሁን በአሁኑ ሰዓት እኛ ከመስጂድ ስንወጣ ሴትና ወንዱ ተቀላቅሎ በአንድ እየተጋፋን ነው ከመስጂድ የምንወጣው። አላህ ይዘንልንና ማለት ነው። ረዋህ ቡኻሪ ነው ያወራው ማለት ነው። ስለዚህ የዛሬው
አራተኛው መጅሊስ ባጭሩ ይሄን ይመስላል። የሌሊት ሰላት ምን አይነት አሰጋገር ነው የሚለውንም አጅሩንም በአጠቃላይ ሁሉንም አይተናል። ሴቶችን በምን መልኩ ወደ መስጂድ መሄድ እንዳለባቸውና የትና እንዴት መስገድ እንዳለባቸው ይህንን አይተናል ማለት ነው። ግልጽ እንደሆናችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ መጠየቅ ትችላላችሁ ማለት ነው። እስከ መጨረሻው ስላዳመጣችሁኝ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን እላለሁ ማለት ነው። አላሁመ ወፊቅና ሊማ ወፈቅተል ቀውመ ወግፊር ለና ወሊዋሊዲና ወሊጀሚዕል ሙስሊሚን ቢረሕመቲከ ያ አርሐመር ራሒሚን ወሰለላሁ ወሰለም ዓላ ነቢና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅማዒን።